ሰው ኢትዮጵያ ውስጥ ቢኖር ኢትዮጵያ አሳልፋ ትሰጣለች። ዱባይ ተፈላጊ የሆነ ሰው ማን ነው? ኢትዮጵያ ተፈላጊ የሆነ ሰው ዱባይ ውስጥ ቢኖር ዱባይ አሳልፋ ትሰጣለች። አግሪመንት አቃለ ከዚህ አንፃር ዱባይም ሩቅ አይደለም እየሸሸ ከሆነ የሚል ሐሳብ ነው የሰጠሁት። ሚኪ ሐሳብ ከን እንጂ አንድ ጥያቄ ለይክ ሚኪ አንዴ ልጨርሰውና ትጠይቀኛለህ። ችግር የለውም። እኔ በሐሳብ ማመን ሰው ነኝ ወንድም። ኦኬ። ሌላው ደግሞ አሁን ይህ ሰው እዚህ እንደሚባለው ገንዘቦቹንም ይዞ ሲሰራበት የነበረውን ሲስተም አጥፍቶ ሂዶ ከሆነ ምን ማድረግ ያስፈልጋል? በአገሪቱ መንግስት እኮ መክሰስ ይቻላል። ሰብሰብ ብሎ ጠበቃ ቀጥሮ መረጃና ማስረጃዎችን አቅርቦ ምን ማድረግ ያስፈልጋል? ሰውየውን ወንጀለኛ ከሆነ በህግ መጠየቅ ያስፈልጋል። ለምንድን ነው ወንጀለኛ ነው ብዬ ደምድሜ መናገር ማልችለው በዚህ ሰዓት? ከእሱ አንደበት የሰማሁት ነገር ስለሌለ። ከእናንተ አንደበት ጠፍቶናል ነው ከዶናል እያላችሁኝ አይደለም እኮ ጠፍቶናል ነው። አሁን ጠቅለል ወደ አንድ ሐሳብ ስጨምቀው ሰውየው ትናንት ሲሰራበት በነበረው ሲስተም ጠፍቷል የለም ነው እንጂ አልሰጣችሁም የሚል መዝጊያ ሐሳብ ቢሰጥ ኑሮ ምንድነው ማለት ነው? ከእናንተ ጋር ነው የምቆመው። ለምን የእሱን አንደበት ሰምቻለሁ። አሁን ግን እሱ በተለያየ መንገድ ከሲስተም ወጥቼ ነበር ገንዘባችሁን እመልስላችኋለሁ ብሎ ሲመጣ ምን ልለው ነው ነገር? ለዚህ ነው የምናገራትን ነገር አውቃለሁ። ነገ ተጠያቂ ላለመሆን ማስቀመጣቸውን ፖይንቶች አስቤ ነው የምናገረው ምለው ለዚህ ነው እንጂ እናንተ ገንዘብ አልተወሰደባችሁም አላልኩም። ወይም ደግሞ በዚህ ምክንያት ራሱን ያጠፋ ሰው የለም አላልኩም። ሊኖር ይችላል። ለምን የለውም? ማን ያላየውማ? ቅድም መብረቁ በዚህ ምክንያት ነው ተብሎ አንድ ሰው አቅርቦልናል አይደለ? ለዛ ደግሞ ጥያቄዎችን ጠይቄያለሁ። አንደኛ የቤተሰብ አባል መሆኑን ገንዘብ የተበል አሁን እነዚህ በእንትና ማን ነው በወልደ ጊዮርጊስ ምክንያት ነው ራሱን ያጠፋው ብለው የሚመጡ ሰዎች የሞተው ሞተ ራሱን አጠፋ የተባለው ሰው በዛም የነሱ ቤተሰብ አባል መሆኑን ከቀበሌ መረጃና ማስረጃ ማረጋገጫ ያስፈልጋል እስከ ማለት ርቀት ሄድኩትም ለዚህ ነው እንጂ አሁን በሁለቱም ጎን ነው አሁን እየፈረድኩ አይደለም። መላምታችን ነው የምናስቀምጠው፣ ሐሳባችን ነው የምናስቀምጠው። እናንተ ተበልታችኋል አልተበላችሁም እንዴ? እሱ ወጥቶ ማን ነው አልሰጣችሁም ሲል ምንድነው የሚሆነው? ተበልታችኋል ማለት ነው፣ ትደመድማለህ። አሁን ግን ከሲስተም የለም ይህ ሰው። ስለዚህ እንደ ጥሪ እንደ አንድ ግለሰብ እኔ ማቅረብ የምችለው ምንድነው ወልደ ጊዮርጊስ ብዙ ሰዎች እያለቀሱብህ ነው፣ ብዙ ሰዎች እያነቡ ነው። አልፎ ተርፎም ባንተ ምክንያት ራሳቸውን አጠፉ የተባሉ ሰዎች አሉ። ስለዚህ ነገሮች ወደ ሌላ አቅጣጫ ከመሄዳቸው በፊት ምናልባት ላለመካድ በሲስተም ምክንያት ወይም ችግር ከሆነ ወደ ሚዲያ ናና ጉዳዩን አብራራ፣ ገንዘባቸውን መልስላቸው። በደረሰኝ በመረጃ በማስረጃ ትናንት ወደ አንተ አካውንት ያስገቡ ሰዎችን እየለየ የነቀስክ እያበጠርክ ነው ማለት ምችለው ማለት ነው። ከዛ ውጭ ግን መካዱን እርግጠኛ አይደለሁም። አሁን እኔ ካሪ ነው ልል አልችልም። ለምን ከሚዲያ ነው የጠፋ እንጂ ክጃችኋለሁ ወይም ደግሞ አልሰጣችሁም የሚል መረጃና ማስረጃ ካንደበቱ የሰማነው ነገር ስለሌለ ማለት ነው። ስለዚህ ቁንጽል አመለካከት ይዘን ሰዎችን ለመፈረጅ ከመሮጣችን ላይ ያላችሁትን እያልኩ አይደለም። ከስራ አንዳንድ የሚንጸባረቁ ኮሜንቶች ነበሩ። እኔ ቁንጽል ሰው አይደለሁም። እንደዚህ አይነት ሐሳብ ይዛችሁ የምትሄዱ ሰዎች ካላችሁ እናንተን ነው የሚመለከት። ይሄን ለመጨመር ነው። ጠይቀኛውን ጨርሻለሁ ወንድሜ። ኦኬ ኢትስ ኦኬ ሚኪ፣ እኔ አንደኛ የምጠይቅህ አንተ የሆነ ቢዝነስ ከፈትክና የሆኑ የቢዝነሶቹ አጋሮች አሉ። ቢዝነስህ ኮላፕስ አደረገ ወይም ደግሞ በሆነ ምክንያት ብቻ ክሎዝ አደረክ ቢዝነስ ግንና ለፓርትነሮችህ ወጥተህ ለምን እንደዘጋህና የፓርትነሮችን ገንዘብ አጠቃላይ ገንዘብ ይዘህ ከወጣህ በዚህ ምክንያት ነው ገንዘቡን ሴፍ አድርጌዋለሁ፣ ነገር ግን ተመልሼ እስከምመጣ ይህን ሲስተም እስከማስተካክል ጠብቁኝ ከይቅርታ ጋር ብለህ ከስተመሮችን ማስተናገድ ትችላለህ። እንኳን 1000 2000 3000 ሰው እና 2 3 4 ከስተመር ራሱ ይከበራል። እሱ ኢን አላረገም።
የተቆራረጡ ፍሬዞች ነው የሚያስቀምጠው። እነዛ ፍሬዞችም ከገንዘቡ ጋር የሚያገናኛቸው ነገሮች እንደሌለ አንተም እኔም እናውቀዋለን። ምክንያቱም ፋይናንሻል አፕሊኬሽን አይደለም ዲቨሎፕ የሚያደርገው የዚህን ሁሉ ዜጋ ገንዘብ ለመመለስ የሚያስችል አፕሊኬሽን ምን አይነት አፕሊኬሽን ነው? ሶ አንተ እንደዛ ብትሆን አታረገውም ነበር ወይ? ሲቀጥል ሰውየው ላለመብላቱ ምንም ማረጋገጫ የለንም፣ ለመብላቱም ማረጋገጫ የለንም ብላል። ማረጋገጫ ሊሆን የሚችለው ሰውየው እየተለመነ ነው። ተጨናንቅ ያለው ማለት ገንዘቡ እጁ ላይ ካለና ቢዝነሱ ቢዘጋም እሱ ምንም ያጨናንቀው ነገር የለም። የቢዝነስ ባህሪው ነው። ምንም ያጨናንቀው ነገር የለም። መጥቶ ማስረዳት ይችል ነበረ። ምንም ያጨናንቅ ጉዳይ አልነበረም። ግን እሱ ተጨናንቅ ያለው አለ። 5 ደቂቃ መጥቶ ከዚህ ለከስተመሮቹ ኢንፎርሜሽን መስጠት ምን ያህል ያጨናንቃል? በ24 ሰዓት ውስጥ 5 ደቂቃ እዚህ ጋር ቁጭ ብሎ በዚህ ምክንያት ስለሆነ ለምንድን ነው ይህን የማያደርገው? ሌላው መብረቁ እንኳን ወይስ ያደረገለት በስንት ልመናና በስንት ከጻፈለት በኋላ ነው ወይስ ያደረገለት? እንደዛ እያደረገ ያለው ደግሞ ሰውየው ነገሮችን ለማመቻቻ ሰዓት እየፈለገ ነው። ይሄ ሪያሊቲ ነው። ይሄው ማርክ ማይ ወርድ ሰውየው የሆነ ነገር እያመቻቸ ነው እንጂ ገንዘቡን ሊመልስ አይደለም። ነገ ሚኪ ትሰማለህ፣ ጉሩን ትሰማላችሁ፣ ነገ ትሰማላችሁ። ጊዜው የሚፈልገው ዱባይ ላይ ከሆነ የተደበቀው ከኢትዮጵያ ጋር ግንኙነት ካላት ነገ በኢንተርፖል እንዳይመጣ ሌላ ሀገር ፋይንድ አውት ስፒገር አውት እያደረገ ነው። ያን ካገኘ በኋላ አላቅም ሊል ይችላል። ግን ትክክለኛ ቢሆን ኑሮ ግን ሰው እንዲያምነው፣ አንተም እንድታምነው፣ መብረቁም እንዲያምነው እና እዚህ ያለው ሁሉ ሰው እንዲያምነው መጥቶ መናገር ይችል ነበረ። ስለዚህ ሰውን እያዘናጋው ነው። ገብቶሃል አይደለ? ነገሮች ሲደጋገሙ ተለምደዋል። ቆይ ይቅርታ ጎንደር፣ ቆይ ይቅርታ ጃጓር፣ ገስት ላክ፣ ገስት አጥቼ እኮ ነው ገስት ላክ። እሺ ቀጥልሽ ጎንደር። ስለዚህ ሰውየው ዜጎችን በልቶ ለመጥፋት እያመቻቸ ሴታፕ እያደረገ ነው። እኔን አሁን እየተደጋገመ ነው። የመጀመሪያው ቀን ዛሬ ደህና ነኝ፣ ነገ በኋላ ቀስ እያልኩ ገንዘቡን ማጣቴን እያረጋገጡ እየለመድኩት ነው። በቃ በላይ ብዬ ነገ ልተው ነው ማለት ነው። ይህ ሰውዬ አካሄዱ ነው። ትክክለኛ ቢሆን ኑሮ ይህ ሁሉ ጉድ አይፈጠርም ነበረ፣ መምጣት ይችል ነበረ። ተረዳኸኝ? እንዴት ነው የምታስቡት? ዱባይ እኮ ነው ያለው። ዱባይ ደግሞ ኔትወርኩ ኢንተርኔቱ ይሰራል እንዴ? እሱ እንኳን ባይናገር አሉ እኮ አብረውት የሚሰሩ ማናጀሮቹ ምኖቹ አሉ። ወጥተው እኛ ወልዴን ወክለን ነው በዚህ ምክንያት ነው። እሺ ወልዴ ይጨናነቅ፣ ችግር የለውም። እሱ ተጨናነቀ በሆነ ምክንያት። እህቷ አለች ሲኦ ምናምን ማናጅመንት ሌቭል ሁሉ ነበረው፣ የህግ እንትን ነበረው ምናምን። እነዛ ሁሉ ጠፍተዋል። እኔ አንድ ነገር ልንገር፣ በጣም ብዙ መረጃ አለ ባይዘው ስለ ሁኔታዎች ማለት ነው። አካሄዱ ልክ አይደለም ሚኪ። ነገ ታፍርበታለህ። ዝም ብለህ አሁን አንተ ነገሩ ከደበረህ በቃ ሐሳብ አትስጥበት፣ ተው። ወይ ደግሞ የምትተዋወቅ ከሆነ ኮንታክት አድርገው። ለምንድነው ወልዴ ወንድሜ ና ልጆች እዚህ እያለቀሱ ነው ናና ሐሳብ ስጣቸው ማለት ትችላለህ እኮ። እኛ ጋር እዚህ ጋር ከምትከራከረን አንተ ሄደህ ወንድም አለም እንደዚህ እየተባለ ነው፣ አንተ የምናውቅህ ደግሞ በዚህ ምክንያት ነው፣ በመልካም ነገር ነው የምናውቅህ ብለህ መናገር ትችል ነበር። ግን እዚህ ጋር ሰውየው እያዘናጋን እያለማመደን ነው። ነገሮች ሲለማመዱ እውነት ይሆናሉ ይባላል። ሲደጋገሙ ድግግሞሽ እንደዚህ ነው። ስለዚህ ከቻልክ እገዘን። በቃ ሚኪ፣ እኔ የምፈልገው ጥያቄውን ተውና እገዘን። ሰውየው ገንዘብ ካለው ለከስተመሮቹ ይመልስ፣ ሐሳብ መጥቶ እንዲሰጥ በውስጥ አውረው። የሚሰማ ከሆነ ወንድም ከሆነ ጓደኛ ከሆነ የምትግባቡ ከሆነ እገዘን። ሰውዬ ይምጣና 5 ደቂቃ እዚህ ጋር ላይ ገብቶ ያብራራልን። እኛ የምንፈልገው ይህ ብቻ ነው። ያለበለዚያ ግን ከዚህ እንደዚህ ነው የምትሉ ሰዎች ብዙ ሰው ታሟል፣ አንገቱን ደፍቷል። አንገታችን ደፍተናል። ቀና ብዬ እንዳልሄድ ነው ያደረገኝ። እግዚአብሔር ነው ምልምኪ፣ ቀና ብዬ እንዳልሄድ ነው ያደረገኝ። ገብቶሃል አይደለ? ከጓደኞቼ በታች መናገር ሁሉ እሸማቀቃለሁ። ስራዬን በአግባቡ ለመስራት ራሱ እያፈርኩ ነው እየሰራ ያለሁት። ስለዚህ በማታውቁት ነገር ሐሳብ ባሰጡ ሰውየው ነገር ሲያመልጥ ትጠየቃላችሁ። አትሊስት ስማችሁ ይጠፋል። ሌላ ምንም ነገር ባይደርስባችሁ ስማችሁ ይጠፋል። እኛ ነገ ይቅርታ እንጠይቀዋለን። ቢኮዝ እሱ ነው ያጠፋው።
ቪዲዮውን ሁሉ ነገር አጠፋፍቶ ቁጭ ያለው እሱ ስለሆነ እኛን እንደ ጥፋተኛ እንዳታዩ። እኛ ልክ ነን። ነገ እውነት ወልድ የተመልሶ ገንዘቡን ከመለሰልን ወንድማችን እንኳን አላሳፈርከን ሶሪ ምናምን እንለዋለን። ገባ አይደለ? ኖርማል ነው። ቢኮዝ ከሱ ከጠፋው ስለማይበልጥ የኛ ንግግር ማለት ነው። ስለዚህ እገዙን ነው የምንፈልገው። 1700 ሰዎች አላችሁ። ይሄ ሰውዬ እገዙን፣ በቃ በሚችለው መንገድ ገንዘቡን ይመልስልን። ይሄ አፕሊኬሽኑ ምናምን የሚባለው ግን አይሲወርቱ ጋር እምልላችኋለሁ ደጋግሜ ልክ አይደለም። ጨርሰ ነው ወንድሜ። እኔ ትንሽ ሚስ አንደርስታንድ አድርገኛል መሰል። ይቅርታ። ሌሎቻችሁ ግን ጊዜያችሁን እያያዝኩ ነው። አሁንም ቅድም ለምን የኛውን ቃል እንደረሳሁ እንጂ መጦ መናገር አለበት አይደለም። ገንዘብ የሰው ልጅ ህይወት እያጠፋ ነው የሚለውን እኮ አስምሬበት ነው ያለፍኩ ወንድማል። እናንተ እኮ ገንዘብ አልተወሰደባችሁም እያልኩ አይደለም፣ ወይም ደግሞ ገንዘብ ከሱ እጅ የለም እያልኩ እኮ አይደለም። እኔ እኮ ለዛም ነው እኮ ከዚህ የመጣሁትም እኮ የራሴን ሐሳብ ለማዋጣት የሚዲያ ሽፋን አግኝቶ ሰውየው ተጨናንቆም ይሁን ተቸግሮ ወደዚህ ሚዲያ እንዲመጣ ነው። መፍትሄ ያለው ከሱ ስለሆነ አንድ። ሁለተኛ ጥቆማ የሰጠሁት ምንድን ነው? አገር ቤት ገንዘብ ከሱ ጋር ስትሰሩ የነበራችሁ ሰዎች በህግ አሁን ቅድም በኢንተርፖል እንዳይፈለግም ወደ ሌላ ሀገር እንዳይሄድ እኔ ሽፋን እየሰጠው አይደለም ስትል ነበረ። ትክክል ነህ። መጠራጠሩ አይጎዳም፣ አይከፋም። ያ እንዳይሆን ደግሞ አንደኛ አገር ቤት ሰውየው ገንዘቡን ለመካድ እየተንሸራተተ ከሆነ ምን መደረግ አለበት? ተደራጅታችሁ በአንዱ ናችሁ ጠበቃ ቀጥራችሁ ሰውየውን ማስጠየቅ ይቻላል በህግ የሚለውን ኮሚቴ ለምን ዘለልከው? ሁለተኛ ዱባይም ከሆነ አልኮ እኮ እኔ ያንተን ሐሳብ እኮ ነው ያለ መግባባት እንጂ ያንተን ሐሳብ እኮ ነው ስናገር የነበረው። ዱባይም ከሆነ ዱባይና ኢትዮጵያ ሰውየው ክዶ ከሆነ ወንጀለኛው ነው የሚጠየቅ ከሆነ በወንጀል አግሪመንት አላቸው። በዚህ መሰረት ደግሞ ዱባይም ሳይቃጠል በቅጠል ማስያዝም መጠየቅም ይቻላል እያልኩ እኮ ነው የነበረው። ለምን አይመጣም የሚለውን አስረግጬ ዛሬ ብቻ አይደለም ትናንት ወዲያም መብረቁ ከፍቶ ነበረ። መጥቻለሁ፣ ሐሳቤን ሰጥቻለሁ። ሌላው በውስጥ የምታወራው ከሆነ እንትን የምትለው ከሆነ እኔ ይኸውልህ ወንድሜ፣ እኔ አይደለም እኔ ይቅርታ አድርግልኝ፣ ሀብታም አልወድም። ይሄ እኔ ፐርሰናል እይታ ነው። ሀብታም አልወድም በተፈጥሮ ማለት ነው። ለምን? ምቀኛ ግፈኛ ስለሆነ። ሀብታም ይጠቅማል፣ አዎ ይጠቅማል፣ ለአገር ምናምን ጥሩ ነው። ነገር ግን እንደ ግል በቃ ድክመትም ከሆነ ድክመት ተደርጎ ይወሰድብኝ ሀብታም አልወድም እኔ። ለምን? መብት ቢኖረው ኑሮ በእኔ ፋንታ የድሃ ልጅ ሙትልኝ ይለው ነበር ብዬ ማመን ልጅ ነኝ። ይሄ እኔ ፐርሰናል ደካማም ከሆነ ደካማ ተብሎ ይወሰድልኝ። ሌላው እኔ ሁሌ ለሀቅ ነው የምጋፈጠው። ለሀቅ ነው የምጋፈጠው ስል ምንድን ነው በእምነት እንኳን ሲመጡ ኖ ብዬ የምቆም ልጅ ነኝ። የኔ እምነት የሆኑ ሰዎች የኔ እምነት የሚያራምዱ ሰዎች ሲሳሳቱ እንኳን ኖ ብዬ በተቃራኒ ቆሜ የምጋፈጥ ልጅ ነኝ። ለሀቅ ነው የምቆመው። ለምን? ጥፋተኛውን ያየሁትን ሰው ስለማቅ። አሁን ደግሞ ወንጀለኛ ነብዬ እንዳልደመደም ሰውየው መጦ እንደካደ አላረጋገጠም። በዛ ደግሞ መፈረጅ አልችልም። ሰውየው መምጣት አለበት ሚዲያ ላይ። አዎ መምጣት አለበት። መጦ መናገር አለበት። እኔም ካንተ ጋር እኮ ነው እየተናገርኩ ያለሁት። ያንተን ሐሳብ እኮ ነው እየደገፍኩ ያለሁት። አይ በኢንተርፖል ተጠያቂ እንዳይሆን ለሚለው ደግሞ መፍትሄ ኮሜንቷን ያዛት፣ ትክክለኛ ፖይንቷን ያዛት። ይኸውልህ አንደኛ ዱባይና ኢትዮጵያ፣ ዱባይ ከሆነ ዱባይ ነው ያለ ካልክ ዱባይና ኢትዮጵያ በወንጀለኛ ዙሪያ ወንጀለኛ ሆኖ እየካደ ራሱን እያሸሸ ከሆነ አግሪመንት አላቸው። በዛ መሰረት መጠየቅ ትችላለህ። ከዛ ባሻገር ደግሞ አገር ቤት ከሆነ ደግሞ አገር ቤት ምን ማድረግ ይችላል? እናንተ ደረሰ ይዛችሁ መረጃና ማስረጃ ይዛችሁ ሰውየው ገንዘባችን ይዞ ጠፋ ብላችሁ ገንዘቡም እንዳይንቀሳቀስ ሰውየውም እንዳይወጣ በህግ መጠየቅ ትችላላችሁ የሚለውን ኮሜንት እኮ አስቀምጫለሁ። ምን ነው ታዲያ ሲያቱ
ለምንድን ነው እሱን ሳፖርት አድርጎ ወይም በውስጥ አውራው የለውም? ምን ልናደርግ ምኑን እናሳግደው? ዜሮ አካውንት እናሳግደው። ጭቅጭቅ ሆነ ጎንደሬው ጎንደሬው ሚውት አድርግ አንተ ተመልሰለታል። መልስ እየሰጠህ ነው። ከዛ ሌሎች ሐሳቡ የሁለታችሁ ብቻ ልትርክ ሆነና ከዛ ይሰለቻል። እውነት ነው ወንድሜ። ጨርስና ከዛ ሌሎች ሐሳቦች የሚሰጡት ካለ ሌሎች ሐሳቦች ይስጡ። ቀጥል ሚኪ፣ ጨርስና አንተ ነው። እሺ አመሰግናለሁ ወንድሜ። አሁንም እኔ የቅድሙን በዚህ ልክ እንድትረዳው ነው የምፈልገው። ኦኬ ጠቅለል ሲል አሁንም ወልደ ጊዮርጊስ ጥያቄ ተነስቶብሃል። ይህን ጥያቄ ለመመለስ በቅርብ ጊዜ ምን ማድረግ አለብህ? ሚዲያ ላይ መጥተህ መልስ መስጠት መቻል አለብህ። ገንዘባችን ይመለስልን እያሉ የሚጠይቁ ሰዎች አሉ። እውነት ነው እውነት አይደለም ሚለውን ባላረጋግጥም በዚህ ምክንያት ራሳቸውን አጠፉ የተባሉ ሰዎች አሉ። ነገ ጧት በዚህ ምክንያት ራሱን ሰው ካጠፋ በገንዘቡ ብቻ ሳይሆን በሰው ህይወትም ተጠያቂ ልትሆን ስለምትችል የሚል ሐሳብ አለኝ። ኦኬ ሌላው ከዚህ እሱን አሁን ማልፈርጀው ለምንድን ነው ደምድመ ማትፈርጀው ካልከይ መጦስ ካልተናገረ ድረስ ነው። አይ የሚሄድበት አቅጣጫ ደግሞ እየሸሸ የሚመስል አዝማም ያለ ለሚለው እናንተ ሐቅና እውነት ይዛችሁ ከጃችሁ ያለ ነገር ካለ ምን ማድረግ? አንደኛ በአገር ቤት ወደ ህግ መሄድ፣ ሁለተኛ ከዱባይም እንዳይንቀሳቀስ ማድረግ ትችላለህ። ከዛ ውጭ ግን በውስጥ ወንድም ከሆነ ምናምን ሚለው ግን እውነት ለመናገር አይመጥንም፣ ለኔ አይመጥንም። ለምን እኔ በድርቅና መታወቅ ልጅ ስለሆንኩ ማለት ነው። እና ይሄን ነው ማለት የምችለው። መብረቁ ጨርሻለሁ። አመሰግናለሁ። እሺ አመሰግናለሁ። መብረቁ ድሉ ይሰጠኝ። አንድ ጊዜ ጠብቅና ሚኪ ሐሳቡን ያስቀምጠው። በዛውም ደግሞ አንደኛ መረጃ ያላቸውን አስተናግድ። መረጃ ያላቸው እንደ ሐሳብ ብቻ ሳይሆን መረጃ እንደ ሐሳብ እንጨርስና ለሚኪም አንዳንድ ነገር ያልገባው ነገር እስካለ ከዚህ ቤትም ከስራ ልምድ የተነሳ ከልምዳችን የተነሳ እዚህ ደረጃ ላይ ለመጠርጠር 80% ለመጠርጠር የቻልንበት ምክንያት በቂ ልምድ አለን። በቂ ልምድ አለን የምለው ከዚህ በፊት የሰረቁ ሌቦች ያጋጥመን ነገር 130 ሚሊዮን መሐሌት የምትባል ሌባ ከጎንደር ከባህር ዳር ከተለያዩ ሰዎች የኢትዮጵያ ቱሪዝምን ለማስጎብኘት ወደ ካናዳ ወደ ተለያየ ሀገር ወስዳለሁ ብላ የኢትዮጵያን ኢሜጅ አጥፍታ ፓስፖርታቸውን ሰብስባ አልጋቸውን ሸጠው ንብረታቸውን ሸጠው አንከራታ በሆቴልና በተለያየ ቦታ አንከራታ ጠፋች፣ ተሰወረች። ከዛስ ከበነ ሚኪ ፊት አውራሪ በውስጥ ለውስጥ እያገኟት አጋጣሚ ሆኖ ዱባይ ተገኘች። ዱባይ ከተገኘች በኋላ አዘናጋች። ቆይ ትንሽ ጠብቁኝ፣ ልክ እንደዚህ ሰውዬ ትንሽ ጠብቁኝ ነው። እየሰማችሁ ነው? ኦኬ ይቅርታ ሚኪ ወጣ መሰለኝ። ለሱ መልስ ልሰጥ ነበር አለ ሚኪ። ጃጓር ይሰማል? አንተ እኔ ይሰማኛል። ይሰማል። እየሰማናችሁ ነው። ሚኪ መጥቷል። በራሱ ነው የወጣው መሰለኝ ወይ ሴቶርክ ነው አላውቅም። እሺ ይግባ ሚኪ። እሺ ሊዱ የምትባል መረጃ አለኝ የምትል እሷን ማስገባት። ሚኪ ወጣል አለ። እየሰማ ነው አለው። በሰው አይደለም የወጣሁት በራሴ ነው የወጣው። ስልክ ስነካካ ነው። ይቅርታ። አብሽር ችግር የለም። አይ ለአንተ ግልጽ የሚሆን ነገር ነው መሰለ። ከዛ እንደዚህ ተደርጎ ምን አደረገች መሰለች ሴትዮ። ለልምድ የሚሆነን ነገር ነው የምነግርህ። እንደ ትናንትና እንደተናገርኩት ነው። መቼም መደጋገሙ ያው እንዲገባም ብዬ ነው መልሼ የምናገረው ይሄን ነገር እና ከዛ ልምድ የተነሳ ዛሬ እንዲህ አይነት ታሪኮች ደግሞ እንደገና ሰዎች እንዲጎዱና ሰዎች ነገ ጠዋት ለማኝ እንዲሆኑ አልፈልግም። ምክንያቱም እሷ የጠለቻቸው ሰዎች ዛሬ በየሜዳው እያለቀሱ ግማሻቸው ተስፋ ቆርጠው በየመንገዱ ላይ ነው ያሉት። ምን ማድረግ አለብን? ይሄው ምንም ነገር ሴትዮዋ በመጥፋቷ ብቻ ምንም ነገር ውሳኔ ሳይደረግላቸው እንዲሁ ቀርተዋል። አሁን ይሄ ሰው እንግዲህ ያው ሌላውን ታሪክ ታውቃላችሁ። ምን ብላ እንደቀረች ለ15 ቀን መጣች። ከመጣች በኋላ ትንሽ ጠብቁኝ አለች። ትንሽ ከጠበቅናት በኋላ
ተሰወረች። ያው ታሪኩ ብዙ ነው በምን ምክንያት እንደተሰወረች ለመናገር እና ይሄ ወልዴ አያቱን ቅድመ አያቱን ጥርሳቸውን ያለቀ ሰዎች ሁሉ ከኢትዮጵያ ጎትቶ አውጥቷቸዋል። ቅድመ ዝግጅት ይባላል ይሄ። አሁን እነሱን ያወጣቸው እነዚህ ሽማግሌዎች ከጎረቤት ጋር ምን አለበት ኢትዮጵያ በባህላቸው ቡና እየጠጡ ቢኖርበት? ለምንድን ነው ያወጣቸው? እነሱ ላይ ክፉ ነገር እንዳይደርስ ነው። አየው ይሄ ነገር ምልክቶች ሁሉ ጊዜ እኮ አንድ ነገር ላይ ምልክት እያየ ነው የምትሄደው። እኔ ልደመድምበት የምችለው ለምሳሌ አሁንም እኔ 100% ወስዷል ብዬ ባልልም ምልክቶችን እያሳየኝ ነው። ይሄ ሰውዬ የሀገርን ዕዳ እሸፍናለሁ፣ የሀገርን ዕዳ በ5 ዓመት ነው በሆነ ጊዜው ዘግቼ ጨርሳለሁ ብሎ ለመንግስትም የሸወደ ነው። በዚህ ጊዜ ውስጥ የመንግስት ዕዳ ያለባትን የኢትዮጵያን ዕዳ እከፍላለሁ አለ። ይህን የተናገረው ቪዲዮ አለ። ይህንን ሲያደርግ እንግዲህ ጥሪ ተደረገለት። እዚህ ቤት ላይ 40,000 ሰዎች ናቸው ሚኪ እዚህ ላይ አሁን እዚህ ጋር የተበሉት ሰዎች በመቼስ መጠነኛ የሆነ ማስረጃዎችን አይተናል። እንግዲህ የሰው መሞቱን አንፈልግም፣ አሁንም አይሞት፣ የግድ የሞተውን ማስረጃ ማቅረብ የለብም። አሁንም ያልሞታችሁ ካላችሁ እባካችሁ ሌላ ነገር ውሳኔ አታድርጉ፣ ህይወታችሁን ለገንዘብ ብላችሁ እንዳታጠፉ። ያልሞተ ከተገኘ እሰየው ነው ምለው። እኔ የግድ ሞቶ እዚህ ላይ መቅረብ የለበትም። እንዲሞቱ መገፋፋንም የለብንም። ይህ ሰው ያደረገው ነገር ምንም ነገር የለም። ገንዘቡን ክፍል አልተባለም፣ ይሄንን አድርግ አልተባለም። ሚዲያ ላይ ወጥቶ በዚህ ምክንያት ነው ወገኖቼ ተረዱኝ ብሎ ለደቂቃ ያክል ቢናገር ውርደቱ ምኑ ላይ ነው? ምን ያለ ቢያረጋጋቸው? ከ40,000 ሰው ነፍስ የአንድ ሰው ነፍስ ይበልጣል? ምንድነው ችግሩ? ከማን ይበልጣል? እሱ ለሐቅ ነው። አየ እኔ አንድ ሰው እሱ ያደረገው ምንድነው? አንድ ሰው ባለሀብት አድርገን 40,000 ሰዎች ግን ለማኝ እንዲሆኑ እያደረግን ነው። እሱ ከዚህም ከዛም አድርጎ ለቃቅሞ በሰው ስም አድርጎ አሁን ቤቱን እየሰራ ነው። ያውቃል። ታክቲኩ በጣም ጎበዝ ነው። የመጣበት መንገድ ኢትዮጵያ ያለው ቤት በሱ አይደለም ተባለ። በተለያየ ሰዎች ቤት ነው ያለው ያ ቤት። አየው ርቀቱ እንዴት አድርጎ እንዳሰበ። 2 ካምፓኒ የተዘጋው አንድ ካምፓኒ አይደለም። ዋይ ዘሴም ታይም 2 ካምፓኒዎች ይዘጋሉ። መናገር የሲስተሙ መናገርም ኮላፕስ አደረገ፣ ጠፋ፣ ተበላሸ። መተው ሚዲያ ላይ ገንዘባችሁ እዚህ ነው እንደዚህ ስለሆነ ነው። ታግቶ ከሆነም የታገተበትን ምልክት ይንገረን፣ ወይ ታግቶ መናገር የማይችልበት ከሆነ ለምንድን ነው በህይወታቸው የሚጫወተው? ለምን ሰዎች እንዲሞቱ ይገፋፋል? ለምንድን ነው የማያቆሙ? ይሄ ነገር ወጥቶ ለመናገር ለደቂቃ ለሰከንድ ምንድነው ከሱ የሚቀነሰው? እሱ ዘሮችን ወገኖችን ከኢትዮጵያ ሲያወጣ፣ እነዚህ ግን ሰዎች ነገ ጠዋት ትርፍ እናገኛለን ብለው ያለ ሌላቸውን ገንዘብ 30 ሚሊዮን የከፈለ አለ፣ 40 ሚሊዮን የከፈለ አለ። ምንድነው ጣፋንታቸው ነገ ጠዋት? ይሄንን ነገር ስንመለከተው ይህ ሰውዬ በጣም እያሳሰበኝ ነው። በኢንተርፖል ይመጣል ያልከው ዱባይ ሰው ሀገር ሊቀይር ነው እኮ። ከኢንተርፖል ዱባይ መኖሩን እናውቃለን። ወደ ሌላ ሀገር ሊሸጋገር ነው። ማህሌት የት እንዳለች አይታወቅም። ከዱባይ ወጣ። አየው ይሄንን ነገር አሁን ስናገር መረጃ መስጠት ይሆንብኛል እንጂ ጥሩ አይደለም። ለሱንም ምናልባት ከታች ሆኖ እየሰማን ነው። ወደ ሌላ ሀገር ራሱን እያዘጋጀ ነው እና ይህንን ነገር እየተዘጋጀ እያለ ነገ ጠዋት ሊያስወቅሰን ይሄ ነገር ሰውዬ ቢጠፋ ከሀገር ቢወጣ ከዱባይ ቢወጣ እነዚህ ሰዎች ምን ብለው ነው ነገ ጠዋት መልስ የምንሰጣቸው? እኔ ነገ ጠዋት ሊያስጠይቅ የሚችልና ነገ ጠዋት ሰው እንዲያዝንብኝ ስለማልፈልግ ራሳቸውን ተዘጋጅተው ይሄንን ነገር ተሰባስበው እንደተባለው በፌደራል ፖሊስ ምንም ገንዘብ ሳታወጡ ብያቸዋለሁ። ጊዜውን ተሰባሰቡ። መምጣት ያለበት ቦታ ሳይዘገይ ይህንን ነገር አስጎትተን ማምጣት አለብን ነው የምለው። እኔ ምንም የለም ከነዚህ ሰዎች ህዝብ እኔ አልበልጥም። 40,000 ሰው እኔ ብሰዋ ይሻላል፣ እሱ ቢሰዋ ይሻላል። 40,000 ሰው ራሱን እያጠፋ ቤተሰቦቹን እያስራበ ከሚኖር የፈለገው እሱ ገና የፈራው ምንድነው? የፈራው
በጣም ፈራ ብሎ ነው አይደለም እንዴ? ያልሆነ ተልካሻ ምክንያት ነው። ይሄ እንዴት ይሆናል? ይሄ ይሆናል እንዴ? ቃል እኮ ነው የሰው የሚያድነው እኮ። ቃላት ያድንሃል እኮ። ቃላት ይሰብርሃል እኮ። ከቃላት ነው የሚለው። እሱ ወጥቶ ቢነግራቸው ቢያወራቸው የተረጋጋ ነገር ሊመጡ ይችላሉ። እነዚህ ሰዎች ምንድነው ጠፋ? ነገ እኮ እነሱም እንደ ትናንት ነገ ጠዋት ወጥተው አጋች ነው የሚሆኑት እኮ። ገዳይ ነው የሚሆኑት እኮ። ድህነት ሲበዛ እኮ ነው ሀገራችን አጋችና ገዳይ የበዛው። ከምንም ተነስቶ አይደለም። ጃጓር አንድ ፍቅር ክርስቶስ ትህትና ከማርያም የሚል ልጅ ወንድሜ በሞትና በህይወት መካከል ይገኛል። በሱ ምክንያት ኮሜንት እያነበብኩ ነው እና ምን ታደርግልኛለህ መሰለህ? መረጃ አለኝ አስተናግድ። እኔ ሰው እያወራሁ ስለሆነ መረጃ አለኝ የሚሉትን አስተናግድ። እኔ ልናገርና እንዴ ልውረድላችሁ መብረቅ። እሺ አንተም ሐሳብ ሰጥበትና ከላይም ኤፍኤስ ፋይሰል መሰለኝ ጽናትም በዚህ ጉዳይ ከሆነ የገባችሁ ገስት ላይ ያላችሁ ሊዲያ እንትን መረጃ አለኝ ብላለች። እናንተን እናዳምጥና የሞት አፋፍ ላይ ነው ያሉት እያሉ እየለቀቁ እነሱን አስገብተን እናስተናግዳቸው። እሺ ሰው የፈለገውን ያክል ይኮምት፣ የታያችሁን ኮምቱ። እሺ ኦዲየንስ እናንተ የተረዳችሁትን ኮምቱ እንደፈለጋችሁ፣ ችግር የለብንም። እኛም በገባን ልክ ነው ያለ ነው። እሺ መነሻ ሐሳብን ስጥና በስር ፍቅር ከክርስቶስ ትህትና ከማርያም ምትሮ። በመጀመሪያ አመሰግናለሁ። ያው መብረቁ ማለት ያው ኢንተርፖል ሆናል። በነገራችን ላይ ጎበዝ ነህ። አንድ ጥያቄ ልጠይቅህና ከዛ ወደ ኢንፎርሜሽን ይገባለሁ። አሁን ወልደ ጊዮርጊስ ዱባይ መኖሩንና አለመኖሩን በምን እርግጠኛ ናችሁ? ዱባይ እንዳልሆነ ኢንፎርሜሽን አለኝ። እርግጠኛ አይደለም እኔ ዱባይ መኖሩን አላውቅም። ስለዚህ እኮ ዱባይ አለመኖሩን ዱባይ ላይ እነሱ ይኸውልህ፣ በነገራችን ላይ ትናንትና ትንሽ ኢንፎርሜሽን ሰጥቻለሁ። ዛሬ ደግሞ ትናንትና አልሰጠህ የነበረው ኢንፎርሜሽን ደርሷል። ሙሉ ዶክሜንት እንደተቃጠለ ምናምን ሙሉ መረጃው ስለደረሰኝ ነበር። ያው አንተም ደርሰዋል ጎበዝ ስለሆንክ። ሲቀጥል ሰውየው ዘመዶቹን ሲያወጡ ዱባይ ላይ ዘመዶቹ መጠየቅ ስለማይችሉ ነው። ለምን? በሱ ነው ልጅ በሰራው አባት አይጠየቅም። እሱ ሌላ ቦታ እንደሄደ ኢንፎርሜሽን ደርሶኛልም እያጣራው ነው ትክክለኛ መረጃ። ሲቀጥል የኢትዮጵያው እንትኑን ሲዘጋ ኦፊሶቹ ሲዘጉ ዱባይ ላይ 888 ማርኬት የተከፈተው በኢትዮጵያ በልጆቹ በዳዎቹ ብር ነው። ማወቅ ያለባችሁ ነገር ትክክለኛ መረጃ ነው የምነግርህ። ይሄ ዝም ብሎ ምናምን አይደለም። እኔ ቤተሰቦቼ እዛ ማርኬቲንግ እዚህ ኢትዮጵያ ባለው ላይ ከአንድም ሁለት ቤተሰቦቼ በልተዋል። አንተ ቤት ቀርበዋል መረጃ ይዘው። ሲቀጥል ይሰማችኋል? ሰፋብኝ። ይሰማል። በ10 አድርገው ብለውኝ 10 አይሰራም እኔ ጋር። እሺ ቀጥል። ኦኬ 10 አይሰራማ እና መረጃዎቹ ትክክለኛ መረጃ ናቸው። ሰውየው ወደዚህ ለማለት ትናንትና የቼክ መረጃውን ኢንፎርሜሽን የሚያረኳችሁ እኔ እንዳትመታ ያክል ነው እንጂ እናውቃለን እኮ ኢትዮ ዴሊቨሪ ነው ምናምን ብሎ ዱባይ ላይ ሲከፍት እኮ አንድ ሁለት ናቸው የገዛቸው። ከዛ በልጆቹ ገንዘብ ነው በሳምንት እድል አወጣለሁ እያለ ነው ሲሸውድ የነበረው። ዛሬ ደግሞ በኢትዮጵያ እንደዚህ ማድረግ ስለጀመረ ሰውየው ከሀገር መውጣቱ ትክክለኛ መረጃ ዛሬ ማምሻዬን ከቻልኩ አጣርቼ እነግርሃለሁ። ትናንትና እነግርሃለሁ ብያለሁ። ስለዚህ ሰውየው ላይ መጥቶ መልስ ይሰጣል ምናምን የሚለውን ሐሳብ ተውትና ወደ ውሳኔያቸው ልጆቹ እውነቴን ነው እዚህ በጣም የሚያሳዝኑ ቤተሰብ አለ፣ ልጅ አለ። ኢትዮጵያ ላይ ችግር ነው ዛሬ። እንኳን እንደዚህ ሳንቲም ተበልተ ሳንቲሙን የምትሰራው ስራ አስቸጋሪ ስለሆነ ወደ እርምጃው መሄዱ ይሻላል። መታገዝ ያለበት መታገዝ፣ መረጃ ያለው መረጃውን በመብረቁ ጋር ሰጥቶ ጃጓርም እንዳለው ፌደራል ፖሊስ አንድ ሆኖ ተሰብስቦ አንድ ግሩፕ መስርቶ እንትን ቢደረግ አሪፍ ነው። ስለዚህ ሰውየው ዱባይ ላይ አይቀመጥም። እንዴት ይቀመጣል? ስለዚህ የልጆቻችን የወንድሞቻችን ብር ዱባይ ላይ የተከፈተው ድርጅት ይሄ ኢትዮጵያ ሲዘጋ እዛ እያስመረቀ ነበረ ዱባይ ላይ 888 ማርኬት ብሎ
ስለዚህ እዛ ላይ ውሏል ገንዘቡ። ይሄ ወደዛም ወደዚህ የሚያስዋሽ ነገር ስላልሆነ መረጃውን ሰብሰብ አድርጌ መውጣቱን አለመውጣቱን እልክልሃለሁ። እሺ ይሰማል አይደል? ቀጥል ኤፍኤስ። ይሰማል መብረቁ። አመሰግናለሁ። ምን አለ መሰለህ ዋናውን ጉዳይ አንዳንዴ ባንረሳው ደስ ይለኛል ብዬ አስባለሁኝ። መጀመሪያ ላይ ሚኪ የሰጠህ ነገር አለ። ሚኪ የሚኪን ሐሳብ ሼር አደርጋለሁ። ታች ደግሞ የጃጓር ሐሳብ ስጋቱን አውቃለሁ። ምንድነው አሁን እዚህ ጋር መብረቁ የቆምክበት ዓላማ ህዝቡን ከሞት ለማዳንና ገንዘባቸው እንዲመለስላቸው ነው። ከገንዘቡ ባሻገር ደግሞ መጀመሪያ ቅድሚያ ካላችሁ ደግሞ ወደ ክስ መሄድ ትችላላችሁ ነው ያለ።